ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። እንግዲህ ዛሬም እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን ቪዲዮችን ይዤ መጥቻለሁ። ስለዚህ ቪዲዮቹ ጉልበት እንዲኖራቸው እንሻለን። ከያደረጋችሁ ሼር ያደረጋችሁ መረጃውን እንድትከታተሉ እንድታደምጡ እየጋበዝን ወደ ቪዲዮቹ ነው የምናመራው። እንግዲህ በቅድሚያ የመጋቤ የሊቀ ሊቃውንት ስምዐኮነ መላክን እናድምጥ። እንግዲህ እጮኝነት ወይም በእጮኝነት ጊዜ ውስጥ ላሉ ሰዎች እስከምን ያህል ጊዜ ነው የሚፈቀደው? ቀለበትስ አስቀድመው ማድረግ ይቻላል ወይንስ አይቻልም? ይፈቀዳል ወይንስ አይፈቀድም የሚለውንም እንድንመለከት እሻለሁኝ እወዳለሁኝ እና ከዚህ ጋር የተገናኘውን መረጃ ላስደምጥ ወደድኩ። ስለዚህ እሱን አስደምጣችኋለሁኝ። የሊቀ ሊቃውንትን እንስማ። በተለይ የሰርግ ወቅት ነው ያለነው። እንዲህ እጮኛሞች የታገቢኛለች ጥያቄዎች ይደረጋሉ፣ ቀለበት ፕሮግራሞች፣ የተለያዩ ነገሮች ይደረጋሉ እና ከዚህ ጋር የተገናኘ ይቻላል አይቻልም፣ እስከምን ያህል ጊዜ ነው የሚቻለው የሚለውን እስቲ ተመልክተን እንመለስ። እስከ 3 ዓመት ድረስ ተፈቅዷል፣ የመተጫጨት ዘመን ማለት ነው። ያ የተፈቀደበት ምክንያት ምንድነው? በመካከል ችግር ቢገጥማቸው ሊለያዩ እንደሚችሉ ነው የሚታሰበው። ያ ማለት ቃል ኪዳን አፈረሱ ተብሎ የሚታሙበት ዘመን አይደለም። እንትን ብገባስ ለምሳሌ እግዚአብሔር ቢፈቅድ አብሬ እቀጥላለሁ ብዬ ከካህኑ ፊት ይሆናል መስቀል መትቼም አልኩላት። ማን ፈቀደለት? ካህኑ ማን መስቀል እንዲያስመታ? እንደ አይነት እኮ አስፈራሪ የለንም ሲጀመር። ካህኑም አሁን ታቦት ፊት ምለን ታቦት ፊት እጀ ቀለበት አድርጌላት ሚል አለ። ራሱ በልብ ወለድ የደረሰውን ድርሰት እኛ እንድናስከብርለት ይፈልጋል። ያንን እንዲያደርግ ማንም አልፈቀደም። ቀለበት ሲጀመር የሰርግ ዕለት ነው የተፈቀደው። በዛ ቀን ቤተክርስቲያኒቱ የራሷ ቀለበት አላት፣ ወይም ከሌለ ደግሞ የወላጅ ራሳቸውም ይዘው ይመጣሉ። በራሳቸው ቀለበት ቃል ኪዳን ያዘኑላቸዋል። አንድ ቀለበት ነው የሚደረግላቸው። ቀለበት የሃይማኖት ምሳሌ ስለሆነ ነው እና በአንድ ቀለበት የሁለቱንም ጣት ያደርጋሉ። ቀለበቱ የቤተክርስቲያን ነው በፍትሐ ነገሥት መሰረት የቤተክርስቲያን ይሆንና የሁለቱንም ጣት አንድ አድርጎ ይዘዋል። በአንድ ሃይማኖት ጸንተን እንኖራለን ማለታቸው ነው። ያ ቀለበት ክብ አይደለ? ነቅ የለውም። ሃይማኖትም እንደዚህ አይነት ጥርጥር የለባትም። በዛውም ላይ ቀለበት ጣትን ከቦ ይዘዋል። ህይወታችሁ ከዚህ በኋላ በእግዚአብሔር ረድኤት የተከበበ ነው ለማለት ክብ ቀለበት በጣታቸው ላይ ያደርጉላቸው። ያም ባይሆን አሁን ባለው ስርዓት እንኳን ብንሄድ ቀለበቱን ራሳቸው ሙሽሮች ወይም ሁለቱ ተጋቢዎች ይዘውት ይመጣሉ። ይዘውት የመጡትን ያንን ቀለበት ባርከው እንትን ይሏቸዋል፣ ያደርጉላቸዋል። ሲያደርጉላቸው ያ የመጀመሪያው ቀለበታቸው ነው እንጂ ከዛ በፊት የቀለበት ስነ ስርዓት ኖሯቸው አሁን ደግሞ እንደገና መጥተው እንደዚህ አይነት ነገር የለም። ስለዚህ እጮኛሞች ወይንም ደግሞ ለመጋባት ያቀዳችሁ ቀን የሰየማችሁ ካላችሁ እንግዲህ ይሄኛው ትክክለኛው መልእክት ነው፣ ልናደምጥ ይገባዋል። የቀለበት ጊዜ ራሱ መች መሆን እንዳለበት ሊቀ ሊቃውንት ስምዐኮነ መላክ በሚደንቅ አገላለጥ የቤተ ክርስቲያንን ትምህርት አሰምተውናል ማለት ነው። ስለዚህ ልንጠነቀቅ ይገባል የሚል መልእክት ለማስተላለፍ ወዳለሁ። አንድ መረጃ ላሳያችሁና ወደ ዋናው ሐሳቤ እገባለሁ። አንዲት ልጅ ለመፈጸም ፍቃድ ጠየቀች። ዝሙት ልትፈጽም ነው ምን ትይኛለች በሚል እናቷን ትጠይቃታለች። እናትየዋ ለዚህ ይሆናል ብላ የሰጠችውን መልስ አንዲት ወጣት አንስት ለእናቷ ዝሙት ትፈጽም ዘንድ ታስፈቅዳታለች። እናትየውም በእርግጥም የፈለግሽውን ነገር ከመፈጸምሽ በፊት ለ1 ሳምንት የማንዝሽን መፈጸም ይኖርብሻል ስትል አቋሟን ታሳውቃለች። እናትየውም እንዲህ ስትል ታዛታለች። ወደ ንጉሱ ቤተ መንግስት ሂጂና ልክ ንጉሱ ከቤተ መንግስት ሲወጣ ራሱን እንደሳተ ሰው ውደቂ። ልጅየውም ልክ እንደተባለችው ራሷን ስታ ትወድቃለች። ንጉሱም ራሱ ከሰረገላው ላይ ወረደና ሙሉ እንክብካቤ እንዲደረግላትና እቤቷ እንዲያደርሷት አዘዘ። በሚቀጥለው ቀንም ንጉሱ ከቤተ መንግስት ሲወጣ ዳግም ራሷን ስታ ወደቀች። ንጉሱም ችላ ብሏት አለፈ። ዞር ብሎ እንኳን አልተመለከታትም። ጠቅላይ ሚኒስተሩ ከወደቀችበት ያነሳታል። በ3ኛውም ቀን እሱም ይተዋትና የዘበኞች አለቃ ያነሳታል። በ4ኛው ቀን አለቃውም ትቷት አንድ ተራ ወታደር ያነሳታል። በ6ኛው ቀን ግን እርሱ ቀርቶ ሰዎች እየገፉ ወደ ዳር ያወጧታል።
እንደተለመደው በሰባተኛው ቀን ራሱን እንደሳተ ሰው ወደቀች። ይሄኔ ግን ፊቷን ከሚልሳት ውሻ ውጪ ምንም ነገር አላገኘችም። ከዚያም እናቷ ተግባር የታከለበት ምክሯን እንዲህ ለገሰች። በማህበረሰቡ ውስጥ ክብሯን ያጣች ሴት ምሳሌ ይሄው ነው። በመጀመሪያ የተከበረች ሴት በመሆን ሁሉም ይንሰፈሰፍላታል። ክብሯን ስታጣ ግን ፈላጊዋ ይጠፋል። ሁሉም እንዳሻው ይጫወትባታል። በመጨረሻ ግን ማንንም የማይፈልጋት ርካሽ ዕቃ ትሆናለች ስትል ልጇን በጥበብ አስተማረቻት። ድንግልና ክብር ነው። ድንግልናችንን በአግባቡ እንጠብቅ፣ ምክንያቱም በእግዚአብሔር ዘንድ ዋጋው ከፍ ያለ ነውና። እጅግ አስደናቂ መልእክት፣ እጅግ ደስ የሚል ጥበብ ነው። እናት ለልጅ ያስተማረችው ክብረ ንጽህናን፣ ክብረ ድንግልናን መጠበቅ ዋጋው ልኮ ምን ያህል እንደሆነ እንድንረዳ የሚያደርግ ነው በእውነት። ስለዚህ ዋጋችንን እንወቅ ለማለት እወዳለሁ። በተለይ ክብርን መጠበቅ በሰው ዘንድ መወደድን ያመጣል። ክብርን አለመጠበቅ ደግሞ በሰው ዘንድ መናቅን ያመጣል። ይኸው ከንጉሱ ጀምሮ እስከ ህዝቡ ገፍቷት እስኪያወጣት ድረስ ውሻ መጥቶ እስኪልሳት ድረስ የደረሰው የክብር ጉዳይ፣ ንጉስ ከዙፋኑ ወርዶ እስኪቀበላት ውሻ እስኪልሳት በሁለቱ መካከል ያለ ውጣ ውረድ ነው የክብር ጉዳይና ሴት ልጅ ሆነም ሌሎችም ወንድም ቢሆን ክብሩን መጠበቅ፣ ክብሯን መጠበቅ ትርፉ ለሷ ነው ለራሷ ነው የሚል መልእክት ለማስተላለፍ ወዳለሁ። በሎዛ ኢቨንት ዛሬም ብዙ አነታራኪ ንግግሮች፣ አጨቃጫቂ ነገሮች እየተሰሙ ይገኛሉና ከዚህ ጋር የተገናኘውን መረጃ ለማስደመጥ ወደድኩ ለመናገር። ይሄው ምንድነው ሎዛ ኢቨንት የሚባለው አዘጋጅ በጎንደር ላይ እንግዲህ አንድ ፕሮግራም አዘጋጅቶ ነበር ሎዛ ማርያም ላይ። ታዲያ ያዘጋጀበት ፕሮግራም ብዙዎች ታደመውበታል፣ ብዙዎች ተገኝተውበታል። ጥሩ የተባሉ የታዩ ክስተቶች ነበሩ። በዛው ልክ ደግሞ ጥያቄዎችም ቀርበውበት ነበረ። ለጥያቄዎቹ ደግሞ የሚሆን መልስ ሰጥቷል። ዝማሬ ወጣቶችን አሳዝኗል። ዝላዮች ነበሩት። ወደ ጭፈራ የሚያመራ አይነት እንቅስቃሴ ያለው ማለት ነው። ብዙሃኑ ልቡ ተሰብሯል። ማለት መቼ የሆነ ነገር የሚያቆመው ተብሎ ሲጠበቅ ወይም ሲታሰብ ነገሩ ግን ዞሮ ያልተገባ ነገር እስኪባል ድረስ ተደርሷል ማለት ነው። ትክክል ያልሆነ ነገርም ነው የታየው። ሃይባ ያጣ ጉዳይ የሆነ ይመስለኛል። እስከመቼ እንደዚህ አይነት ነገሮች እንደሚቀጥሉ አላውቅም። ሎዛ የሚያቀርባቸው ዝግጅቶች መብቱ ነው። አንድ የኦርቶዶክስ ቤተክርስቲያን አማኝ ምዕመን ነው፣ ስራውን እየሰራ የሚገኝ ነው፣ ትክክል ነው። ግን እሱ ሳይሆን ብዙሃኑን እያሳዘነ ያለው የዝማሬው ሂደት የሚደረገው ነገር ስርዓት ቤተክርስቲያን የጠበቀ አይደለም በሚል በርካቶች ተቃውሟቸውን እየገለጡ ይገኛል። ምክንያቱም ምን እንዲህ ነው እንኳን እንዳንል እንግዲህ ቲክቶከር ነን የሚለው ዩቲዩበር ነን የሚለው አብዛኛዎቹ የተሳተፉበት ነው። ግን ሞቅታ፣ ድለቃ፣ ደስታ፣ ጭፈራ የበዛበት እየሆነ እየመጣ ይገኛል። ይሄን ያልኩበትን ምክንያት ብፁዕ አባታችን ብፁዕ አቡነ ኤርሚያስ እንዲህ ይሉናል። አንዴታችንም ያለችውን መልእክት አካፍዬ ላቀርብላችሁ። አበበየ ከበደየ አይባሉም እነሱ አበበየ ከበደየ አይባሉም እነሱ። ይሄ ከታች ላለነው ሰዎች የሚሰጠው እኒህ የከበሩት ቅዱሳን ቅድስና ማዕረግ የተሰጣቸው ቅዱሳን ቅዱስ ገሌ ቅድስት ገሌ ነው የሚባል። አንዳንድ ጊዜማ ያው ባለቤቱን ኢየሱስ እስከ ማለት እንወርዳ አይባል። ጌታዬ ሊቃውንቶቻችን አባቶቻችን ወደ አውደ ምሕረቱ ይመለሱልን። አውደ ምሕረቱ የማንም ወሮበላ ዱርዬ መጫወቻ ሆኗልና
ልጅ ሲታቀፉ ማየት የተሳናቸው አይናቸው ሲበራ በአይናችን አየን። ይህ ሁሉ የሆነው ጎንደር አዘዞ ድማ እንግዲህ እንደሰማችሁት ነው። እኛ ምንድነው ይሄኛ እየተቃወምን የነበረው ምንም ነው በይሄ ምንድነው በዓሉ የሚከበርበት ጊዜ እየተደረገ የነበረው ዝር ላይ ክርስቲያናዊ አይደለም፣ ከቤተ ክርስቲያን ስርዓት አንፃር ሲታይ ልክ አይደለም ነው እያልን ያለው። እናንተ የምታችሁ ያላችሁ ደግሞ እመቤታችን አትወዷትም፣ እመቤታችን ብዙ ታምር አድርጋለች። ከዛ ቆይ ቀጣይ ሌላ ቪዲዮ ላሳያችሁ። እመቤታችን በቅድስት ድንግል ማርያም በአስተርዮ ማርያም ዕለት በሎዛ ማርያም አንድ ቪዲዮ አጋርተናችሁ ነው። ፖለቲካ ብሔር ምናምን ያልተበሳ ኢሹ ነው በቃ እያነሳችሁ ያላችሁትና ተግሳጽን ላለመቀበል የምትሄዱበት ርቀት ማለት ነውና ትዕቢት ማንንም እንትን አይልም፣ ማንንም አሻግሮ ወይም ደግሞ ትልቅ ደረጃ አድርሶ አላየንም እስካሁንና ስህተት ናችሁ ይሄን ነገር አስተካክሉ ስትባሉ እንደ ክርስቲያን ተግሳጽ መቀበል አለባችሁ ማለት ነው። ዝር ላይ ልክ እንዳልሆነ ታውቃላችሁ። በቃ ግን ያን ነገር ለመሸሽ ወይም ደግሞ ስህተታችሁ ላለማመን ሌላ ነገር ከፖለቲካ ጋር ከብሔር ጋር ማያያዝ ከዛ እመቤታችን እንደማንወድ አድርጋችሁ መናፍቃን ምናምን ያ avoiding the issue ይባላል። እኛ እያወራን ያለነው ስለዚህ ላያችሁ ይሄ አካባቢራችሁ ላይ የነበረውን ከክርስቲያናዊነት ያፈነገጠ ወይም ደግሞ ወደ መንፍቅና የተጠጋ አካባቢሩ ነው። ስለሱ ነበር እያወራን የነበረው። እናንተ ደግሞ ሌላ ታሪክ ውስጥ ገባችሁ ማለት ነውና ይሄ እንዴት ነው ራሳችሁ ወይ ይቅርታ ለመጠየቅ የምትሄዱበት ርቀት፣ ጥፋታችሁን ላለማመን የምትሄዱበት ርቀት በጣም ያስጠላል እና ከአንድ ክርስቲያን ደግሞ አይጠበቅም እና በጣም የሚያሳፍረው በእውነት። ሎዛ ኢቨንቶች ግን ለምንድን ነው ሁላችሁም እንዲደናቁርት የሆናችሁት? ቢያንስ ከእናንተ መሀል የተማረ ሕገ እግዚአብሔርን የሚያውቅ ስርዓተ ቤተክርስቲያንን ያወቀ የጠነቀቀ አንድ ሰው እንዴት ይታጣል? አንድ የተማረ ሰው አረ እኛ እኮ የተማረን ነገሌን አትመለከትም ከመናፍቃን ጋር ክርክር የሚያደርግ እኮ ነው። አረ እገሌን አትመለከትም በየመድረኩ እኮ የሚዘምር የሚወደድ ሰው ነው። እገሌን አትመለከትም በየመድረኩ እኮ ጠምጥሞ የሚያስተምር ሰው ነው ልትሉ ትችላላችሁ። መማር ማለት ግን ስርዓተ ቤተክርስቲያንን መጠበቅ የተማሩትን በህይወት መግለጥ እንጂ ማወቅ ብቻውን ራሱን ችሎ አዋቂ አያስብልም። ማወቅ ማለት በጥፋት ሰዓት ያንን ትምህርት አስታውሶ ከዛ ጥፋት መከልከልና መጠበቅ ነው። ሁላችሁ ስሜታዊ አንድ ከናንተ ማል ስሜታዊ ያልሆነ አንድ ሰው አቅርቡ። ሁላችሁንም ለየግል ለማየት ሞክሬያለሁ። ሁላችሁም የሚሰሩት ቪዲዮ፣ ሁላችሁም የምታደርጉት ድርጊት ከስርዓተ ቤተክርስቲያን አንፃር ሳይሆን ከራሳችሁ ስሜትና ፍላጎት ቢዝነስ አንፃር ነው የምትንቀሳቀሱት። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 12 ላይ ምን ይላል መሰላችሁ? የኤሊ ልጆች ምናምንቴዎች ነበሩ እግዚአብሔርንም አያውቁትም ነበር ብሎ ይናገራል። እና እኔም አሁን እንደታዘብኩት እናንተ ሁላችሁ ምናምንቴዎች ናችሁ። ከናንተ ማለት አንድን እግዚአብሔርን የሚያውቁስ የለም። እግዚአብሔር አንድም ሶስት ነው ማለት እግዚአብሔርን ማወቅ አይደለም። እግዚአብሔርን ማወቅ ማለት ላወቁት እግዚአብሔር መገዛትና በህይወት ራስን መግለጥ ማለት ነው። እረፉ ልትባሉ ይገባል። በየመድረኩ ስለታያችሁ በጣም ስለምዘምሩ በጣም ስለምዘሉና ህዝቡ ዘንድ ተቀባይነትን ስላገኛችሁ ማንም ሊናገራችሁ የሚደፍር ሰው የሌለ እንዳይመስላችሁ። ስርዓተ ቤተክርስቲያን ሊጠበቅ ይገባል። እናንተ ከስርዓተ ቤተክርስቲያን በላይ አይደላችሁ። ሚዲያውን ስለተቆጣጠራችሁት በየቦታው ስለምትታዩና ብዙ ታዋቂ ሰዎችን አቅፋችሁ ስለያዛችሁ ማንም አይናገረንም ማንም አይገስጸንም ብላችሁ አታስቡ። ልትመከሩና ልትነገሩ ይገባል። ስርዓት ያዙ። ቤተክርስቲያን ስርዓቷ እንዲህ አይደለም። አባቶች ቅዱሳን እንዲህ አላስተማሩንም። በታሪኮቻቸው ላይም እንደዚህ አይነት ተግባር አላየንም። እንዲህ ካልሞቀ ካልተዘለለ ካልደመቀ እግዚአብሔር ዝማሬውን አይቀበልልንም ማለት አይደለም። እንዲህ ካልዘለላችሁ እንዲህ ካልጨፈራችሁ እንዲህ አሴትን ካላደረጋችሁ አልቀበላችሁም ያለ ፈጣሪ የለም። ስርዓት ሲኖረው ነው እግዚአብሔር የስርዓት አምላክ ነው። ሁሉን ነገር የፈጸመው ሁሉን ነገር ያደረገው ስርዓተ ድነቱንም የፈጸመው በጥቂቱ እያደገ በጥቂቱ እየሰራ በጥቂቱ ነው የተገለጠ በስርዓት ውስጥ ነው እንጂ አምላክ ለኝና በአንዴ ልወለድ በአንዴ ልደግ በአንዴ ታምር ላድርግ አላለ። ስለዚህ የስርዓት አምላክ ነው ያለን። በዛ ስርዓት ብንሄድና ቤተክርስቲያኑን ብንሰማት ቤተክርስቲያንን ስርዓታን ጨቆነን የራሳችንን ስሜት ባናንጸባርቅ መልካም ነው። ብዙዎቻችሁ በየቪዲዮቻችሁ የምትሰሩትን ቪዲዮ እመለከታለሁ። የሆነች ስርዓት ስትጣስተመጡና እንዲትሉና ይሄ እዚህ ጋር እንደዚህ ያደረገ ብላችሁ ትናገራላችሁ። ግን ያ ሰው ያጠፋውን ጥፋት እናንተ ድጋሚ አጥፍታችሁ ትገኛላችሁ። ማስተማር ማለት በህይወት ነው። መናገር ቀላል ነው። በነገራችን ላይ አንተስ ማን ስለሆንክ ነው እኛን እንደምትናገረን ካላችሁኝ ቤተክርስቲያን ዲያቆን አድርጋ የሾመችን ህጓን ተምሬ ስርዓቷን አውቄ እንድጠብቅላትና እንዳስጠብቅላት ነው ዲያቆን በላይ ሾመችን። ስለዚህ ይሄንን ብናገር መፍረድ አይባልም። ያወቁትን እንዳስተምር ቤተክርስቲያን ስላዘዘችኝ ነው ይሄንን የማደርገው። ስለዚህ ሎዛ ኢቨንቶች እረፉ። በየቦታው እየሄዳችሁ ባታየየ ግቢ ገብርኤልዬ ሎዛዬየ እንደዚህ ማለት እግዚአብሔርን ያስደስታል ማለት አይደለም። ምስጋና ከነፍስ ሐሴት ይልቅ ወደ ስጋ ሐሴት ከተቀየረ ያ ምስጋና ይባላል። ስጋችንን ለማስደሰት ሲሆን ነፍሳችንን ለማስደሰት በስርዓቱ እግዚአብሔርን ለማገልገልና ለማመስገን ነው ዝማሬም የተፈጠረው። ስለዚህ በየቦታው እየሄዳችሁ እንዲህ አይነት ስራ ጥሰቶችን የምታደርጉ በተቀናጀ ሁኔታ እንደዚህ አይነት ስራ የምትሰሩ ሰዎች
ሰዎች ረፉ። አንዳንዶቻችሁ ደግሞ እንዲህ የምትናገሩት ጎንደር ላይ ሲሆን ብቻ ነው እንዲህ አትበሉ። ጎንደር ላይም ሆነ አፋር ላይም ሆነ ጋምቤላም የትም ሀገር ላይ ነገር ይደረግ ከሥርዓተ ቤተክርስቲያን ውጪ ነው። ግን እየተደረገ ያለው በዚህ ጊዜ ጎንደር ላይ ስለሆነ ነው ደጋግመን የምንናገረው። ስለዚህ ይሄንን ተረድታችሁ ከማንምና ከምንም በላይ የሚቀርመውና የሚበልጠውና ከፍ የሚለው ሥርዓተ ቤተክርስቲያን ነው። እኛ ቤተክርስቲያንን አንለካትም፣ ቤተክርስቲያን ነው እኛን የምትለካን። ስለዚህ በሥርዓትና በሕጉ ብንሄድና ቤተክርስቲያንን ሥርዓቷን ጠብቀን ብናስጠብቅላት መልካም ነው። ይሄም አገልግሎት መስሎ ከታያችሁ በመጽሐፈ ቅዳሴያችን ላይ ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ ይላል። ስለዚህ ለወዛ ኢቨንቶስ ብትችሉ አዋቂ የተማረ ሥርዓተ ቤተክርስቲያንን የጠነቀቀ ያወቀ ብቻ ሲሆን የሚኖር ብቻ ሲሆን ረፉ ብሎ የሚመክርና የሚገስጽ ሰው በመካከላችሁ ቀላቅሉ። ሁላችሁ ስሜታዊ ናችሁ። ይሄ ለቤተክርስቲያን ለእናንተም አይጠቅማችሁም። ረጅም ጊዜም አትጓዙ። ቆያ አሁን ያለንበትም ጊዜ ነው መሰለኝ የሥርዓተ ቤተክርስቲያን በብዙ መልክ የተጣሰ ይገኛል። መጥረጊያ፣ መቋሚያ፣ ሽመል፣ በትር እንደ ጭፈራ እየወጣ አይተናል። በተከታተል ነው ማለት ሎዛ የተባለ ይሄ የሆነ የጊዮርጊስ አይነት ጭፈራዎች የሉ ወይ የሆነ ሞቅታዎች ወይ በኳስ ምናምን በተለያዩ የሚደረጉ ዝግጅቶች የአውደ ምሕረት ላይ ሞደርን ነው ምናምን ልንል እንችላለን። አሁን ደግሞ ወይ ደግሞ እንትና ዳዊት ታቦተ ሕጉን ሲወጣ በደስታ ዘለለ ምናምን የሚል ነገር ሊያመጡ ይችላሉ። በስጋዊ ደስታቸውን ለመግለጥ ከሄዱ በኋላ መጽሐፍ ቅዱሳዊ ጥቅስ ማጣቀስ አግባብነት ያለው ነው ብዬ አላምንም። ስለዚህ ይሄ ሊስተካከል ይገባዋል የሚል መልእክት አለ። መጽሐፍ ሄኖክን አልቀበልም የሚል ከፊት ሊቀርብ አይችልም ይሉናል። የእንታ መዝገበ ቃል ደስ የሚያሰኝ መልእክት ነው። ቅዱሳን ሲማልዱ አየሁ ይላል። አይ ይሄንማ መጽሐፍ ሄኖክ ሆኖ አንቀበልም የሚል ከፊት ሊቀርብ አይችልም። ለምን ነው የማይችለው? በሐዲስ ኪዳን ሄኖክ ተቀባይነት ያለው መጽሐፍ ሆኖ ተጠቅሷል። በመልእክተ ይሁዳ ያው ምዕራፍ 1 ነው። እዛው ላይ ቁጥር 14 ስትመለከቱ በከመተነበየ ሄኖክ ዘውቱ ሳብዕ እምአዳም ከአዳም ጀምሮ 7ኛ ትውልድ የሆነው ሄኖክ ብሎ በዕለተ ምጽአት ስለሚደረገው ፍርድ መናገሩን ይናገራል። እዚህ ላይ የይሁዳን መልእክት እቀበላለሁ የሚል አፍንጫው ተይዞ ይቀበላል እንጂ ሄኖክን አለመቀበል አይችልም። ወይም ይሁዳን መገንጠል አልቀበልም ማለት ነው ያለበት። ይሄ የነፍስ ጉዳይ ነው። ማጭበርበር አያስፈልግም። ሄኖክ ስለ ቅዱሳን ስለሚናገር ገንጥሎ መጣል ተመቻቸው። ሐዋርያው ይሁዳ ግን ገልጾታል። ምን ብሎ? ከአይላፍ መላእክቱ ጋራ እንዲህ ባሉ ሰዎች ሊፈርድ ይመጣል ብሎ ሄኖክ የተናገረው ትንቢት በእነዚህ ደርሳል ይላል። ይሄን የተናገረው ሐዋርያ ነው። እምነታችን የሐዋርያት እምነት ከሆነ፣ ስብከታችን የሐዋርያት ስብከት ከሆነ፣ ትውፊታችን የሐዋርያት ትውፊት ከሆነ ሄኖክን አለመቀበል አይቻልም። ስለዚህ ነው በቅዱሳን ምልጃ ላይ አስፍቶ ይናገራል። ታዲያ ከሄኖክ የሚበልጥ ማን ነው በዚህ ዘመን? ማን ነው? ይሁዳ የጠቀሰው የሄኖክን ትምህርት ነው። ምዕራፍ 1 ቁጥር 9 ላይ ያለውን በሄኖክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለውን በይሁዳ መልእክት በአዲስ ኪዳን እናገኛለን። ስለዚህ ታዲያ ሐዋርያት ትክክል አይደሉም እንደማለት ነው ሄኖክን መጥቀሳቸው። ኦርቶዶክሳዊት ቤተክርስቲያን ሐዋርያዊት ናት የሚያስብላትም አንዱ ይሄ ነው። የሐዋርያትን ትምህርት ሳትሸራረፍ ስለምትቀበል። ሃይማኖት ማለት የሚመችህን መያዝ ማይመችህን መተውም አይደለም፣ መታወቅ አለበት ይሄ። ስለዚህ የዲያብሎስ ቅንዓት በአእምሮ ውስጥ ሲዘራ ቅድስና ያላቸውን ሰዎች እንድትነቅፍ ያደርጋል ማለት ነው። ለዛ ነው። ስለዚህ አሁን የክርስቶስ የማዳን ስራ የቅዱሳን ክብር ስለተነገረ ምልጃ ስለተነገረ የሚቀር አይደለም። ዓለምን ከራሱ ጋር ማስታረቅ ነው። አስታረቀ። ከዛ በኋላ ያን ተከትለው የሚሄዱ ቅዱሳን በሙሉ አንዱ ለአንዱ ማሰብ ነው። ሌላኛው የቅዱሳን ምልጃ እኮ ማለት እኮ ሱታፌ ነው፣ አንድነት ማለት እኮ ነው። አንዱ ለአንዱ ማሰብ ማለት ነው፣ ሌላ አይደለም። አለማሰብ አይቻልም። አንድ ህብረት ነና። ተጋድሎ ላይ ያለን አለን፣ ገላቸውን ጨርሰው ሄዱ አሉ። ገላቸውን የጨረሱት በገል ያለንን እኛን ያስባሉ ብንል ስህተቱ ምንድነው? መጽሐፍ ቅዱሳዊ ያልሆነውስ ምኑ ነው? ምኑ ነው? የበረታ ለደከማ ያስብ። ሐዋርያው ቅዱስ ጳውሎስ እንዲህ አላለም? ጾሩ ወሙ ለድኩማን ደካሞችን ተሸከሟቸው አላለም? ስለዚህ እኔ ደካማ ነኝ ካልኩ ከኔ በፊት ያለፈ አንድ ጻድቅ እኔን እንዲያስበኝ ብጠይቅ ነውሩ ምንድነው? ሃይማኖትስ የሚሻሩበት ምኑ ነው? የክርስቶስን የማዳን ስራስ የሚያደናቅፈው የቱ ነው? ምንም።
ደካሞችን ተሸከሙ ተብሏል። አንድ ሰው በዚህ ዓለም ሳለ የበረታ የደከመውን መሸከም ነው። በኃጢአት የወደቀውን አንድ የበረታ ጻድቅ ቢያነሳው ቢያስተምረው ቢመክረው ቢመልሰው መሸከም ይባላል። የበለጠ በስጋ ካለው የበረታ ይልቅ በነፍስ ያለ የበረታ ይበልጣልና ደግሞ ጻድቃን እኛ እንዲያስቡ እናደርጋለን፣ እንጠይቃለን። መጠየቅ ነውር አይደለም። በዛው ላይ ደግሞ ምልጃ ተብሎ ደግሞ ለቅዱሳን እንደማይገባ ወይም ደግሞ ከመጠናቸው አልፎ የሄደ አይነት አድርጎ ማሰብ አያስፈልግም። እንዴ ሌላ የበለጠ ክብር ተሰጥቷቸው በፍጥረት ላይ ስንት ስልጣን ተሰጥቷቸው ይሄን ዱቀላሉን ነገር እንደ ከባድ ማየትም አያስፈልግም። የሚያምን ሰው በትክክል በመጽሐፍ ማመን ያለበት እንደሆነ ግልጽ ነው እና ፍጥረት ላይ ስልጣን ተሰጥቷቸው የለ እግዚአብሔር የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓቸው እንኳን ሰርተዋል። እንኳን አይደለም ምልጃን ይቅርና የባህሪ ስራውን እኮ በጸጋ እንዲሰሩ አድርጓል። በጸጋ ከኦሪቱ ጀምሮ እስከ አዲስ ኪዳን ድረስ ስንት ተአምራት እየተፈጸመ የመጣበት ዓለም ነው ያለው። ያ የእግዚአብሔር ስራ የሆነውን ሰዎች ሲሰሩ እስከ ማየት ደርሰን ነበር በጸጋ ፀሐይ እስከ ማቆም ባህር እስከ መክፈል የደረሱ ቅዱሳንን አይተን የለን በብሉይ ኪዳን። በሐዲስ ኪዳንም በተመሳሳይ በጥላ እስከ መፈወስ አልደረሱም። በልብስ ጫፍ እስከ መፈወስ አልደረሱም። ይሄ ተአምር የሚፈጸምላቸው ቅዱሳን እንዲሁ ባሉበት የክብር ቦታ ሆነው በዚህ ዓለም ላሉለት ለሚጋደሉ ለሚወድቁ ለሚነሱ ወገኖቻቸው አሰቡ ቢባል ለመኑ ቢባል ቃል ኪዳንን አስብ ብለው ከፈጣሪያቸው ፊት ለማስማር ይጠይቃሉ ቢባል ነውሩ ምንድነው? ምንም ነውር የለም። እና የክርስቶስ የማዳን ስራ ጋራ የሚጋጭ አድርጎ መውሰድ አለማወቅ ነው ብለን ነው የምናልፈው ማለት ነው። የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ምን ይመስላሉ? በሌሎች መረጃዎች እንመለሳለን። እስከዚያው ሰናበት ሰናይ ቆይታችሁ